በቃኝ ስኬትን ልብስ ያደረገ ትዕግስትን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ዛሬ ደግሞ በአዲስ ስራ ተመልሻለሁ ማለት ነው። እስከ ዛሬ እኛ የምናውቀው መኮረኒ በሻሚል ነው። ደግሞ አሁን ደግሞ በአዲስ መልኩ አዲስ ስራ መጥቷል ማለት ነው። ሩዝ በሻሚል እንደምታዩት እንግዲህ በስመቲ ሩዝ ነው። በስመቲ ሩዝ እንግዲህ የማይቦካና ደስ የሚል ሩዝ ነው እና እዚህ ጋር ዘይቱን ነው። ዘይት ማድረግ ይቻላል ያው ሰው ባለው ነው። ቀረፋና ወራ ጋር ሄል የሎሚ ያብስና እሱም በአንድ ካቁላላን በኋላ እንግዲህ ሩዙን ጨምረን ትንሽ በዘይቱና ከእንትኑ ጋር እናቁላለዋለን ማለት ነው። በዚህ መልኩ ሙቅ ውሃ ቀዝቃዛ አይደለም፣ ቀዝቃዛ ውሃ እንጨምራለን ማለት ነው ውዶችዬ። በዚህ መልኩ ሩዛችንን በደንብ እናበስላለን። ያው እንግዲህ በስመቲ ሩዝ ብዙዎቻችሁ ታውቁታላችሁ። ቦካ አልቦካ የማያስጨንቅ ቆንጆ ሩዝ ነው። በዚሁ አጋጣሚ እንደኛ ሀገር ሩዝ አይደለም እንደ ማንኛውም ሩዝ ማለት ነው። እና እዚህ ጋር ሽንኩርት ነው ማለት ነው። ሽንኩርቱ እንግዲህ እንደምታዩት ከዘይቱ ጋር በዚህ መልኩ እናበስለዋለን። ይሄ ደግሞ ዶሮ ነው ማለት ነው። ዶሮዋንም በዚህ መልኩ እንደዚሁ ከሽንኩርቱ ጋር እናቁላላታለን ማለት ነው። በዚህ መልኩ እንግዲህ ያው እየከደንን እያለን ያው ጊዜ ይፈጃል። እዚህ ጋር ስታዩት ቶሎ ቶሎ ይመስላል እንጂ ማለት ነው እየከደን በደንብ እየበሰለ ነው የምንጨምረው ሁሉንም ነገር። እንደምታዩት በምታዩት መልኩ በደንብ ሲበስል ቅመማ ቅመሞቻችንን እንጨምራለን ማለት ነው። እንግዲህ ከዛ በመቀጠል ፍልፍል ባረድና ካሮት የተፈቀፈቀ እንጨምርበታለን ማለት ነው። ብዙ ጊዜ እንደዚህ እንትን ነው ከለሮቻቸው ድልቅ ያሉ እንትኖች በጣም ለውበትም ጥሩ ናቸው ማለት ነው። እዚህ ጋር በደንብ አላሳየሁትም እንትን ነው ማለት ነው። ግሽጣ ነው እንደምታዩት እንግዲህ ግሽጣ ነው ማለት ነው። ይሄ በደንብ እንመታዋለን ማለት ነው። እሱም በነገራችሁ ላይ ሶስ ለመስራት ነው ይሄ ማለት ነው። ብዙዎቻችሁ በዱቄት ነው ተበጥብጦ ዱቄቱን እሳት ላይ በሀሊብ ተጥዶ ነው። ግን ይሄ ግሽጣው ምንም ይሄ ነገር አያስፈልገውም ማለት ነው። እዚህ ጋር ከዛ ሩዙን ያው በሻሜል እንደምሰሩት ማለት ነው። ከዛ ግሽጣውን ከላይ ማለት ነው፣ ከስር አይደለም። ከስር ምንም ነገር አይጨምሩም። ከስር ሩዙንና ድጃጁን ብቻ ነውና ከዛ ያዘጋጀነውን ግሽጣ በዚህ መልኩ ጨውና ፍልፍል አስወጣ አድርገንበት ማለት ነው ጨምርና ቺዝ እንነሰንስበታለን ማለት ነው። እና በዚህ መልኩ ፍርን ውስጥ ስንጋተው ይሄን መስሎ ይወጣልናል ማለት ነው። እንደምታዩት ቆንጆ ይሆናል ማለት ነው። በፍርኑ ዱቄቱን በጥብጠን እንደ አጥሚት የምንሰራው ያን ያክል አይደለም፣ ግን በዚህ ሲሆን በጣም ቆንጆ ይሆናል። በዚህ መልኩ ለራት መስራት ይቻላል። ሩዙን እዚህ ጋር ዝም ብዬ እንትን ነው ለራት የሚሆን ነገር ነው ማለት ነው። እና ቶስቱን በዛተር ነው እና ውስጡ ላይ ቺዝ ነው የተጨመረበት ማለት ነው። እና በጣም ቆንጆ ነው። ይሄም ደግሞ ለፈጣን ራት ወይም ቁርስ ነው። ዛተሩን በዚህ መልኩ ዘይቱን እንበጠብጠዋለን። ከዛ ቶስቱ ላይ ነው የምንቀባው ማለት ነው። እና በጣም ቀላል ነው ማለት ነው። እና ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በዚህ መልኩ ከቀባን በኋላ እሳት ላይ ነው የምናደርገው በቀባንበት በኩል ማለት ነው። ከዛ እዩት እዚህ ጋር እንትኑን ጅብናውን እናደርጋለን ማለት ነው። እና ከላይ ደግሞ ይሄኛውን ክድን እናደርገዋለን ማለት ነው። እና በጣም ቆንጆ ነው። ለቁርስም ለእራትም በጣም ተመራጭ ነው ማለት ነው። የምጠብሱት በዛተሩ በኩል ነው፣ ዛተር በተቀባበት በኩል ማለት ነው። እና በጣም ቆንጆ እና ለእራት የሚሆን ተመራጭ ቆንጆ ምግብ ነው ማለት ነው። እና ከዚህ የባሱ ቆንጆ ቆንጆ ቪዲዮዎችን ይዤ እንድመጣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። በዚህ መልኩ እዩት። ሲበላ ራሱ ከምላችሁ በላይ ጣዕሙ በጣም ቆንጆ ነው ማለት ነው። ተወዱታላችሁ ብዬ ተስፋ አደርጋለሁኝ። ለማንኛውም
ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ያው እንግዲህ እንደምታዩት በጣም ቆንጆና እዚህ ጋር እየደገመው ነው ማለት ነው። እየደገምኩት ነው ቪዲዮውን ደግሜው ነው በደንብ እንዲታይና እንዲያስታውቃችሁ ብዬ ስለደገምኩት ነው እንጂ ራሱን አይደለም ማለት ነው። እና ያው በዚህ መልኩ 2ም ሆነ 3ም ሰርታችሁ ለቤተሰብም ሆነ ፈጣንና ምንም ጊዜ የማይፈጅ ምግብ ነው ማለት ነው። እና በዚህ መልኩ በቀላል ዘዴ መኖር ይቻላል ማለት ነው። እኛ ሀገር ነው እንጂ ቁርስ፣ ምሳ፣ እራት እየተባለ ብዙ ጊዜ የምንፈጀው ማለት ነው። እና በዚህ መልኩ በቀላሉ ጊዜንም ገንዘብንም ሳንፈጅ በጣም በቀላል መንገድ መኖር ይቻላል ማለት ነው ውዶችዬ። እና ዛሬ እንግዲህ ይዤላችሁ የመጣኋቸው ምግቦች በጣም ቆንጆ ምግቦች ናቸው ማለት ነው። እናንተም ደግሞ በላይክ በሸር ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግሮ የቃኘ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግሮ የቃኘ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግሮ የቃኘ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግሮ የቃኘ ስኬትን ልብስ ያደረገ ትዕግስትን በአልሐምዱሊላህ አልሐምዱሊላህ ምስጋና ላንተ ይሁን ያ መውላ አሻግሮ የቃኘ ስኬትን ልብስ ያደረገ ትዕግስትን